ሰላም ጤና ይስጥልን ውድ የቻናላችን ተከታዮች፣ በዛሬው ዝግጅታችን በዓለም የታሪክ ድርሳናት ላይ ሚሊዮኖችን ለእልቂት፣ ለግፍና መከራ፣ ለስደትና ለአስከፊ ሰቆቃ የዳረጉ አምስቱን ጦረኛና አምባገነን መሪዎችን ይዘንላችሁ ቀርበናል። በዚህ መሰናዶ ላይ ከቻይና ተነስተን ሩሲያን ያቋረጥን ማኦ ዜዶንግንና ጆሴፍ ስታሊንን ያንሳን፣ የሞንጎሊያውን ገንጊስ ካህንና አስገራሚ ጦረኛ ስልቶችን ያወሳን፣ የጀርመኑን አዶልፍ ሂትለርና የአሜሪካውን ጆርጅ ዋከር ቡሽን አስገራሚና ያልተነገሩ የአምባገነን ድርጊቶችን ባጭሩ እናቀርብላችኋለን። አምስቱ የዓለማችን ህዝቦችን ለእልቂት የዳረጉ ጦረኛ አምባገነን መሪዎች። አንደኛ፣ ማኦ ዜዶንግ ቻይና። ማኦ ዜዶንግ የቻይና ህዝቦችን ሪፐብሊካን በመመስረት ከ1949 አንስቶ እስከ 1976 ለተሞታቸው ድረስ ሀገሪቱን መርተዋል። የእርሳቸው ፖሊሲ ቻይና ዓለም አቀፍ የፖለቲካ ኃይል እንዲኖራት አድርጓል። ይህንን የማኦ ዜዶንግ የአመራር ፖሊሲ የማይቀበሉ አልያም የሚቃወሙ የቻይና ዜጎች ግን መጨረሻቸው ሞት ነበር። በማኦ ታላቁ ዘመን የቻይና ህዝቦች በግፍ ተሰቃይተዋል። ሚሊዮኖች ደግሞ እንደ ቅጠል ረግፈዋል። የሀገሪቱ ኢኮኖሚያዊና ማህበራዊ ሁነቶች በማኦይዝም ፍልስፍና ተቀረጹ። የእርሻው ማህበረሰብ በአንድ ጊዜ ወደ ኢንዱስትሪያል እንዲሸጋገር ተፈረደበት። ይህ ሁሉ የማኦ አምባገነናዊ ስርዓት ህዝቡን ዋጋ አስከፈለ። እንደ አውሮፓውያን አቆጣጠር ከ1958 እስከ 1962 በነበሩት ዘመናት ውስጥ የማኦ ታላቋን ቻይናን የመፍጠር ዓላማ ሲባል 45 ሚሊዮን ዜጎች የሚላስ የሚቀመስ አጥተው በየቦታው በረሃብ ተረፈረፉ። የማኦ ዜዶንግ የአንድ ሰው አምባገነናዊ የአመራር ስርዓት በዚህ አላበቃም። በቻይና የባህል አብዮት የሚባል ቀውስ ተፈጠረና 20 ሚሊዮን የሚገመቱ የሀገሪቱ ዜጎች በጥይትና በአደባባይ በላያቸው ላይ ታንክ እየተነዳባቸው ተጨፈጨፉ። የቻይናው መሪ ማኦ ዜዶንግ በዓለም ታሪክ በእርሳቸው የአመራር ዘመን ብዙ ዜጎች የተገደሉበት በመሆኑ የቀዳሚነት ደረጃውን ይመራል። በጠቅላላ 65 ሚሊዮን ቻይናውያን ያለቁበት ይህ የጭካኔ ዘመንና የፈራጭ ቆራጭ አምባገነናዊ አገዛዝ በታሪክ ድርሳን በአስከፊነት ተመዝግቦ ይገኛል። ሁለተኛ፣ ጆሴፍ ስታሊን ሩሲያ። እንደ አውሮፓውያን አቆጣጠር ከ1924 እስከ 1953 ድረስ በጆሴፍ ስታሊን የአመራርነት ዘመን የቀድሞዋ ሶቪየት ህብረት ሀገር ህዝቦች የመከራ ዶፍ ወርዶባቸው ነበር። የሀገሪቱን ንጉሳዊ ቤተሰብን ከዙፋናቸው ገርስሶ በጥይት እንዲረሸኑ ያደረገው ጆሴፍ ስታሊን በዓለም ከታዩ እጅግ ጨካኝ አምባገነን መሪዎች መካከል ይጠቀሳል። ጆሴፍ ስታሊን በእርሱ መስመር ያልተሰለፉ ንጹሃን ዜጎች እንዲረሸኑ ትዕዛዝ ይሰጣል። የፖለቲካ ተቃዋሚዎች ይታፈናሉ፣ ይታሰራሉ ወይም ይገደላሉ። የጆሴፍ ስታሊን የበታች ሹማምንት የጌታቸውን ትዕዛዝ እንደወረደ ያስፈጽማሉ። የሶቪየት ገበሬዎች ለመንግስት ባሪያ ተደርገው ጭራሹኑ በግዳጅ ወደ ኢንዱስትሪያላይዜሽን እንዲቀየሩ ተደረጉ። መሬታቸውን ተነጠቁ፣ ንብረታቸው ተወረሰ። በህዝብ ሀብት አዛዥና አለቃው ሹማምንቶች ሆኑ። ዜጎች በግዳጅ ለጉልበት ሥራ ወደ ካምፕ ተጋዙ። በርካቶቹ በአሰቃቂ አያያዝ፣ በምግብና በሕክምና እጦት በጦር ካምፖች ውስጥ አለቁ። ይህ አልበቃ ብሎ ሁለተኛው የዓለም ጦርነት ሲቀሰቀስ በርካታ ሩሲያውያን ወደ ጦር ሜዳ ተወስደው እንደ እሳት ተማገዱ። በጆሴፍ ስታሊን ፈላጭ ቆራጭነትና አምባገነናዊ አገዛዝ ሳቢያ ከ40 ሚሊዮን የሚልቁ ዜጎች በመሪው ትዕዛዝና በሹማምንቱ አስፈጻሚነት በእስር ቤቶች፣ በአደባባይ፣ በጦር ካምፖችና በጦር ሜዳ ተልከው አልቀዋል። ሶስተኛ፣ ገንጊስ ካህን ሞንጎሊያ። ገንጊስ ካህን የሞንጎሊያ ምድርንና ስርወ መንግስትን የመሰረተና እንደ አውሮፓውያን አቆጣጠር ከ1206 እስከ 1227 ዘመናት ድረስ ገዢ የነበረ ጦረኛ ነው። ገንጊስ ካህን እጅግ ጎበዝ ተዋጊና ጨካኝ የጦር መሪ እንደነበር ይነገርለታል። የሞንጎል ጎሳዎችን አንድ አድርጎ አዋህዶ ከመግዛቱ በተጨማሪ ግዛቶችን ለማስፋፋት በርካታ ሀገራትን በመውረር እጅግ ብዙ ጦርነቶችን አከናውኗል። ማዕከላዊ እስያን ድል በማድረግ ሚሊዮኖች እንዲያልቁ አድርጓል። በጦር መሪነቱ ዘመን ለሰራዊቱ በርካቶችን መግደል እንዳለባቸው ቃል ኪዳን ይገባላቸው ነበር። የጦር ስልት አዋቂው ገንጊስ ካህን ጠላትን በመክበብ በውሃ ጥምና በረሃብ የመፍጀት እቅድን ተግባራዊ አድርጓል። ገንጊስ ካህን ቶታል ዋር ወይም አጠቃላይ ጦርነት የሚል አሰቃቂ የጦርነት ስልትን እንደፈለሰፈ ይነገርለታል።
የስልት አስፈላጊ የሆነ ድልን ለመቀዳጀት ከፈለክ ሁሉንም ዋጋ መክፈልና ማስከፈል ነው የሚል የጭካኔ ተግባር ነው። የትን ፍጪው ዱቄቱን አምጪው የሚለው የሀገራችንን ብሂል በመያዝ ህዝቦች ቢያልቁም ዋናው ነገር ድል መሆኑን ይሰብካል። በርካታ የዓለም ሀገራትን በኃያል የጦርነት ጉልበቱ ወረራ የፈጸመውና በርካታ ሀገራትን ያስገበረው ገንጊስ ካን በእነዚህ አምባገነናዊ ተግባራቱ ሳቢያ በዘመኑ የነበረውን 10% የዓለም ህዝብን ወይም ከ40 ሚሊዮን በላይ ህዝቦችን እንዲያልቁ አድርጓል። አራተኛ አዶልፍ ሂትለር ጀርመን። አዶልፍ ሂትለር የሚለው ስም ሲጠራ ብዙዎች አእምሮ ላይ ከተፍ የሚለው መጥፎ የአምባገነናዊ ጭፍጨፋ ታሪክ ነው። ለሚሊዮኖች ሞት ተጠያቂ የሆነው አዶልፍ ሂትለር ናዚ የተባለ የጦር ፓርቲ በማቋቋም እልፎችን በመፍጀትና ሚሊዮኖችን በማሰቃየት ለሀገሩ ጀርመን ዛሬም ያልተገፈፈ ጥቁር የታሪክ ጠባሳን አልብሷታል። አዶልፍ ሂትለር ታላቋን ጀርመንን ለመፍጠር ሲል በጥላቻ የተሞላ ሰይፍን በመምዘዝ 20.9 ሚሊዮን ህዝቦችን በተለያዩ ስልቶች እንዲያልቁ፣ 6 ሚሊዮን በአውሮፓ የሚኖሩ አይሁዳውያን እንዲጨፈጨፉ፣ 7.8 ሚሊዮን የሶቪየት ህብረት ህዝቦች እንዲገደሉና ራሱ ከሚመራት ጀርመንም 14.3 ንጹሃንንና የግዳጅ ወታደሮች በግፍ እንዲያልቁ ያደረገ መሪ ነበር። በመቶ ሺዎች የሚገመቱ የሰርቢያና የሮማኒያ ዜጎችንም የእልቂቱ ሰለባ ሆነዋል። የጀርመኑ ናዚ መሪ የነበረው አዶልፍ ሂትለር የእርሱን ትዕዛዝ የሚያስፈጽሙ እንደ አዶልፍ ኤክማን፣ ሄንሪክ ሂምለር፣ ሃርማን ጎሪንግ፣ ሬንሃርድ ሄድሪክና ሌሎች የጦር መኮንኖችን ከጎኑ በማሰለፍ በተለይ በአውሮፓ ሀገራትና በጀርመንም ጭምር የነበሩ 35.2 ሚሊዮን ህዝቦች በጥይት፣ በረሃብ፣ በመርዝ ጋዝ በቁማቸው እንዲቃጠሉና በተለያዩ ዘዴዎች እንዲጨፈጨፉ አድርጓል። አምስተኛ ጆርጅ ዋከር ቡሽ አሜሪካ። ጆርጅ ዋከር ቡሽ ሀገረ አሜሪካንን በመሩበት በ2001 እስከ 2009 ዘመናት ድረስ በተለያዩ ሀገራት ጦራቸውን በማዝመት የተለያዩ ዓላማ የነበራቸውን ውጊያዎችን አድርገዋል። ለነዚህም ጦርነቶች መነሻ ደግሞ በሴፕቴምበር 11 2001 በአሜሪካ መንትያ ህንጻዎች ላይ በተፈጸመ የአልቃይዳ ጥቃት እንደሆነ ይገለጻል። በወቅቱ በሽብርተኛ ቡድኖች በተፈጸመ የአውሮፕላን ጠለፋ 3000 አሜሪካውያን ህይወታቸውን አጥተዋል። ጆርጅ ቡሽ ይህንን ጥቃት ለመበቀል ይረዳቸው ዘንድ ዓለም አቀፍ ሽብርን ለመከላከል የሚረዳ ያሉትን ጦርነት አወጁ። የጦር ሜዳዎቹ ደግሞ የአፍጋኒስታንና የኢራቅ ምድሮች ሆኑ። ለተልእኮዎቹ የነጻነት ትግልና ነጻነት ለኢራቅ የሚል የዳቦ ስም ተሰጣቸው። ለአሜሪካ አብሮ ለመዋጋት ኔቶም ተቀላቀለ። በአፍጋኒስታንና ኢራቅ ላይ የጦር መሳሪያዎች እርግማንን አወረዱ። እነዚህ አሰቃቂ የአሜሪካና አጋሮቿ ጥቃቶች 20 ዓመታት ያለፋቸው ቢሆንም ዛሬም ምስኪኖቹ የአፍጋኒስታንና የኢራቅ ህዝቦች የመከራ አዝመራን እያጨዱ ይገኛሉ። በአሜሪካ እቅድ የአልቃይዳ ቡድኖችን ለመደምሰስ የተከፈተው ጦርነት የኢራቅንና የአፍጋኒስታን ምድሮችን ለመሰረተ ልማት ውድመቶችና ለአካባቢያዊ አለመረጋጋቶች ዳረጓቸው። ንጹሃን ዜጎች በጦርነቱ ወላፈን ተጠብሰው የተረፉት ወደ አሜሪካው ጓንታናሞ እስር ቤቶች ተጓዙ። ሕክምና ማግኘት እንደ ቅንጦት ተቆጠረ። ኢኮኖሚያቸው እንዳይነሳ ተደርጎ ተቀበረ። በአሜሪካ መራሹ ጦርና በፕሬዝዳንት ጆርጅ ቡሽ ቀጥተኛ ትዕዛዝ ሳቢያ በኢራቅ በአፍጋኒስታንና በተለይ አረቦች ወይም መካከለኛው ውስጥ 4.6 ሚሊዮን ህዝቦች ህይወታቸውን አጥተዋል። የዛሬውን ዝግጅት በዚህ አበቃል።